ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተቀዳሜ ሰኔ 27 2018 በኢትዮጵያ ዘመን አቆጣጠር ጁላይ 4 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የዕለታዊ አጫጭር መረጃዎችን ልክ እንደ ወትሮ ወደ እናንተ አድርሳለሁ። ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ ሀሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ የወትሮ ምስጋናዬ ይድረሳችሁ ማለት ፈልጋለሁ። ይህን ካልኩ በኋላ እንግዲህ ከትናንት ጀምሮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ከፍተኛ የመንግስት ባለስልጣናት ወደ ደቡብ ኢትዮጵያ ክልል በመሄድ በአካባቢው ያለውን የልማት እንቅስቃሴ ተዘዋውረው ጎብኝተዋል። የመልማት እድሉን፣ አሁን ያለውን ልማት፣ የመንግስት ኢንተርቬንሽን ምን አይነት ውጤት እያመጣ እንደሆነ እንደምታውቁት በየትኛውም ሀገር ላይ ቀጣይነትና ዘላቂነት ያለው ልማት የማምጣት ኃላፊነትም ደግሞ አለው ቀጣይነትና ዘላቂነት ያለው ልማት የማምጣት ኃላፊነት ኢቭን ግዴታም ብትሉት ያው ግዴታው ከፕሮፊት ሞቲቭ ጋር ስለሚያያዝ ሰርቶ ለመብላት ለመለወጥ በሚደረግ ጥረት በዋነኝነት የባለ ሀብቱ የግል ሴክተሩ ሚና ነው። ምንም ጥርጥር የለውም። ይህ አካባቢ የበለጠ የኛ አካባቢ የበለጠ አላደገም፣ ይህ አካባቢ የበለጠ እያደገ ነው፣ እኛ ወደኋላ ቀርተናል፣ እዚህ የበለጠ ኢንቨስትመንት አለ ወዘተረፈ የሚሉ እነዚህን ነገሮች አንጥላቸው፣ እንውደዳቸው። የልማት ቁጭት የልማት ውድድር ውጤት ያመጣል። ችግር የሆነው ምኑ ነው? ይህንን ወደኋላ ቀረን በልማት ተረሳን የሚለው ኃይል የልማት ሞተር ሆኖ አይደለም የሚያገለግለው። እሱን ተጠቅሞ ደም ፈሶ አጥንት ተከስክሶ በደሙ ምትክ ውስኪ ሊጠጣ ዋይን ሊጠጣ በተፈጨው አጥንት በደቀቀው አጥንት ዳቦ ሊበላ ሾርባ ሊጠጣ ነው የሚሯሯጠው። ይህ እስካልሆነ ድረስ በሀገር ውስጥም በውጭም ያሉ ይህ አካባቢ የኢንዱስትሪ ዞን መሆን ነበረበት፣ ግን ተረስተናል ሲል ሰብሰብ እያለ ኢንዱስትሪውን ማምጣት ልማቱን ማምጣት የግል ባለሀብቱን ስራ ነው። ዞሮ ዞሮ የደቡብ ኢትዮጵያ ክልል በተፈጥሮ የታደለ ነው። በገጸ ምድር ሀብቱ በሚታየው ተራራው፣ ወንዙ፣ ጋራው፣ ሸንተረሩ ልምላሜ ያለው ሊታረስ የሚችል ሰፊ መሬት፣ የሰው ኃይሉ ሰላም ወዳድ መሆኑ ህዝቡ ትንሽ ሲደረግለት ደግሞ የሚያመሰግን ህዝብ ደግሞ አይታችሁ ከሆነ ማንኛውም ኢንቨስት ማድረግ ይፈልጋል። ትንሽ ያችን አመስግኖ ያችን ደግሞ የመንግስትን ፖሊሲ አቅጣጫ ተከትሎ የሚሰራ ህዝብ ነው ከትናንት እስከ ዛሬ። ይህ ህዝብ ይህን ቫልዩን ይህን ካልቸሩን ነገም በዘላቂነት ይዞ እንዲቀጥል ከሁላችንም አስፈላጊው ድጋፍ ሊደረግለት ይገባል። ዞሮ ዞሮ ምዕራብ አባያን እኔ እንግዲህ አርባ ምንጭም ስለተማርኩ እስከ ዳሰነች ኮንሶ መጨረሻ ድረስ ስለማቀው ያልተነካ ድንግል መሬት ነው ያለው። ብዙዎቻችን የምንታገለው የምንሯሯጠው ከኢትዮጵያ ሰፊዋ ኢትዮጵያ ውስጥ የምንኖር ጠባብ ጭንቅላት ባለቤቶች ስለሆነ ነው። ትንሽ የኛ ጭንቅላት በጣም ትንሽ ነች። ኢትዮጵያ በጣም ሰፊ ሀገር ነው። አሁን ያለውን ህዝብ ብቻም ሳይሆን ሌላ የ7 የ8 የአፍሪካ ሀገራትን ህዝብ ማኖር የሚችል የዝም ብሎ 7-8 ስላችሁ ጅቡቲ ላይ 1 ሚሊዮን፣ ኤርትራ ላይ 3 ሚሊዮን ወይ ሶማሊያ ላይ 18 ሚሊዮን ገደማ እንደዛ ትልልቆቹ ያንን ማኖር የሚችል ነው። ስለዚህ ተዘዋዝሮ ጎብኝተዋል። የከሰል ፋብሪካን፣ የእንስሳት መኖ ማቀነባበሪያን፣ የወተት ማቀነባበሪያ፣ የአትክልትና ፍራፍሬ ማቀነባበሪያ፣ የመንገድ ልማትን ተዘዋዝሮ አይተዋል። በግል ባለሀብት የተሰራ በኢትዮጵያ ቀዳሚ የሆነ የኩሪፍቱ ሪዞርትን አይተዋል። ከዛም ባለፈ ደግሞ የመንግስት ይሄ የኔ የእናንተ የሁላችን የኢትዮጵያ ህዝብ ባለሀብቱ ኢትዮጵያ እንድትለማ የሚፈልጉ ወዳጆች በእውቀትም በገንዘብም በአስተያየት ጭምር
ከኢትዮጵያ ለኢትዮጵያውያን የተሰጠ ዛሬ ይሄ የአርባ ምንጭ ኮንፈረንስ ሪዞርት ከኢትዮጵያ የተሰጠ ነው። ለኢትዮጵያውያን የተሰጠው ያለው ግን አርባ ምንጭ። ስለዚህ የአርባ ምንጭ ከተማ አስተዳደር በዋነኝነት የጋሞ ጎፋ ዞን አስተዳደር በተከታይነት የደቡብ ኢትዮጵያ ክልል ደግሞ በጥቅሉ ህዝቡን አስተባብሮ ባለሀብቶችን ስቦ ለምኖ ተንበርክኮ ኑ አስተማማኝ ሰላም አለ፣ የሚሰራ ህዝብ አለ፣ የሚጠቀም ህዝብ አለ። ይሄንን በማድረግ ለኢትዮጵያ የምታተርፍበት መሆን መቻል አለበት። ይህንን አደረግን። እኛ የአርባ ምንጭ የኮንፈረንስ ሪዞርት በዚህን ያህል ገንዘብ ተሰራ። አካባቢው አስተዳደሩ ደግሞ ራሱ ተወላጁ ደግሞ ሌሎች ኢትዮጵያን ደግሞ ይህንን ፈርቀዳጅ አይተው ከዚህ የተሻለ እንገነባለን ብለው ይህንን አደረጉ እንዲባል መሆን አለበት። ዝሮ ዝሮ እጅግ ደማቅ የሆነ ህዝብ ነው። ምን ልላችሁ እችላለሁ? እጅግ ደግ ሩህሩህ ማለት ለሁሉም ህዝብ እንደዛ ነው የሚባለው እኮ። ግን ደግሞ የተለየ ህዝብ አለ። ብሉልኝ ጠጡልኝ የሚል አቃፊ የሆነ ኢትዮጵያዊነትን እኔ እንግዲህ አርባ ምንጭ ዩኒቨርሲቲ ስማር ከየት መጣህ የማይል ለሁሉም የሚያዝን እና የህዝብ መልማት መቻል አለበት። ዙሮ ክቡር ጠቅላይ ሚኒስትሩ ያስተላለፉት መልእክት አለ። የሚሰሩ ሰዎችን ምረጡ። ይሄ ዳሰነች ነው፣ ይሄ ኮንሶ ነው፣ ይሄ ሐመር ነው፣ ይሄ ወላይታ ነው፣ ይሄ ጋሞ ነው፣ ይሄ ጎፋ ነው፣ ይሄ ከኛ መንደር ነው፣ ይሄ እነከሌ የተጋባ ነው ወዘተረፈ የሚለው የትም አያሻግረንም። የሚሰራን ሰው ንምረጥ። አሁን አርባ ምንጭ ልክ ነው ዩኒቨርሲቲው። አርባ ምንጭ ዩኒቨርሲቲ ዘመናዊ ሪፈራል ሆስፒታል አለው፣ እጅግ ዘመናዊ የሆነ የግል ያስፈልጋል። ያም ብቻም አይደለም፣ ከተማ መስተዳደሩ የራሱ ህግ በማውጣት ጭምር የከተማ አስተዳደሩ ባለቤት የሚሆንበት ራሱ ከተማ አስተዳደሩ፣ ህዝቡ ደግሞ አክሲዮን የሚገዛበት ከመንግስት የሚጨመርበት ይሄንን በየአካባቢው ማድረስ ይቻላል። በጣም ጠንካራ በሀገር ውስጥም በውጭም የሚኖሩ ደግሞ የአካባቢው ልጆች አሉ። ኢንዱስትሪ ላይ ሊሰሩ የሚችሉ ሽመና ላይ፣ ቴክስታይል ኢንዱስትሪ ላይ፣ የአሳ ማቀነባበሪያ። ለምንድን ነው ኢትዮጵያ ውስጥ የአሳ ቱና ማንሰራው? ምኑ ነው የከበደን ፓክድ ለማድረግ? ለምንድን ነው ወደ ውጭ አሳ መላክ የማንችለው? እዚሁ እያለን የአካባቢው ተወላጆች ገንዘብ በግራም በቀኝም ሰብስባቸው አክሲዮንም ሽጣቸው ዋቴበር አድርጋችሁ የአሳ ቱና ተመርቶ ገበያ ደግሞ ለምንድነው የኢትዮጵያ መከላከያ ሰራዊት እንዲገዛ፣ የኢትዮጵያ አየር መንገድ እንዲገዛ፣ ሌሎችም ማድረግ ያልቻሉ? በነገራችን ላይ ከሰሞኑ ኡጋንዳ ለኢትዮጵያ ስጋ መላክ ጀመረች በሚል በተለያየ መንገድ ኦፍኮርስ የአፍሪካ ፍሪ ትሬድ አግሪመንት እስከፈረምክ ድረስ መግዛትህ መምጣቱ መሸጣችን መግዛታችን የሚጠበቅ ነገር ነው። የእኛ ስጋ እኮ በአፍሪካ በቀንድ እንስሳ አንደኛ ነን እንጂ ምን ያህል ፕሮቲን አለው፣ ምን ያህል ፋይበር፣ የፉድ ኢንተግሪቲው እኮ ቅንብር እኮ አይታወቅም። እዚያ ዘርፍ ላይ መስራት መቻል አለብን። እንዴ ማለት ሂልተን እኮ ስጋ ከኬንያ ይገዛል እኮ። ለምንድን ነው በግልጽ የማንነጋገረው? የሂልተን ሆቴል ስጋ የሚያመጣው ከኬንያ ነው። ሸራተን ከኛ ሀገር የእኛን ሀገር ማለት ፉድ ኮንቴንቱ መጻፍ ይህን ያህል ካርቦሃይድሬት አለው፣ ይህን ያህል ፕሮቲን ኮንቴንት አለው፣ ይህን ያህል ፋይበር። እንግዲህ የፉድ ኮንቴንቱ የኛ አይታወቅ። እዚህ ላይ መስራት መቻል አለብን። ከዛ ባለፈ እኔ በንግዱም አካባቢ ባለው አይነው የንግድ ብዙ መርሆች አሉት። በተለይ እዚህ ሶሻል ኢቲክስ ላይ ኖርሞች አሉ፣ ኢቲካል ስታንዳርድ አሉ። ግን ያው ከንግድ ፕሮፊት ነው ሞቲቭ፣ በግራም በቀኝም ማትረፍ ነው የምንፈልገው። ነገር ግን የምናተርፍበት ወገናችን የኛ ወገን ነው። እና አንዳንዴ አሁን ስጋ ከጋት ሚዲያ ጋር አብሮ ይሄድ እንደሆነ አላውቅም። ስጋ 4,000 ብር ሲሸጥ እኔ በጣም አዝናለሁ። 4,000 ብር እና ስጋ 4,000 ብር መሸጡ ብቻ እኮ አይደለም የሚገርማቸው። ስጋ መብላት የቅንጦት የባለሀብት የባለጸጋ ምልክት መሆኑስ አታዝኑ? ኢትዮጵያውያን ደግሞ ስጋ እንወዳለን። አሁን ስጋ በጣም ወደው ወዳጆቼ ያውቃሉ።
በአንዳንድ ምክንያት ለመቀነስ ጥረት አድርገን በጣም በጣም ነው የምወደው። ስጋ ግን እንዴት ነው የቅንጦት ምግብ የሚሆነው? እንዴት ነው የባለ ጸጋ የባለ ሀብት ያለው ሰው መለያ የሚሆነው? ኢትዮጵያዊ ስጋ መብላት መቻል አለበት። ያ እንዲሆን ከተማ ላይ ካለው ከወቀሳው ከትችቱ ባሻገር ሰብሰብ እያሉ ወደዚያ ዘርፍ መግባት ያስፈልጋል። በአካባቢው በተለይ ይህንን ሱርማን ይዛችሁ ዳሰነችን ይዛችሁ ወደ ታች የኦሞ ተፋሰስን ይዛችሁ፣ በነገራችን ላይ ሰላም ካለ አሁን ያለውን የጠራ ፖሊሲ መስተካከል አለበት የምንለው ካለ እሱ እየተስተካከለ መሄድ ከቻለ እራሱ ደቡብ ኢትዮጵያ ብቻ ኢትዮጵያን አይደለም ምስራቅ አፍሪካን መመገብ ይችላል። ደቡብ ኢትዮጵያ፣ ቤኒሻንጉል ብቻውን፣ ጋምቤላ ብቻውን ሰፊ ሀገር ነው ያለ። የኦሞ ተፋሰስን ይዛችሁ እስከ ኬንያ ድረስ ያለው በአንጻራዊነት ለጥ ያለ ሜዳ ነው። በአመት 3 ጊዜ ማምረት ይቻላል። የስኳር ልማት፣ የወይን እርሻ፣ የእንስሳት ብናደርበት አካባቢውን አትክልትና ፍራፍሬ ቢመረት ድንቹ፣ ካዛባው፣ ሙዙ፣ ሌሎችም አሁን ኮመርሻል የሆኑ መሰራት መቻል አለበት። ወደ ላይ ወደ ዶርዜ ስትወጡ ደግሞ ወደ ላይ ተራራውን ይዛችሁ ወይን ብናመርትበት፣ አፕል አለ በብዛት የሚመረት ማምረት ብቻ በሲዝኑ ብቻም ሳይሆን አመት ሙሉ የሚቆይ ደግሞ የአትክልትና ፍራፍሬ ፕሮሰስ ፓኬጅ ቢደረግ በዚህ ረገድ ሰፋፊ እቅዶች፣ ሰፋፊ የልማት ስትራቴጂክ ዲቨሎፕመንት ፕላኖች እንዳሉ አውቃለሁኝ። በዚህ ዘርፍ መስራት መቻል አለብን። ይህ ልማት አርባ ምንጭ ላይ ያለው ልማት ወላይታ መምጣት አለበት፣ ሐዋሳ መምጣት መቻል አለበት፣ መመጋገብ መቻል አለበት። በነገራችን ላይ ደግሞ አንዳንዴ ግሮዝ ፖሎች አሉ። ሌት ለምሳሌ እንግዲህ ድሮ ባህር ዳር ዩኒቨርሲቲ ሳስተምር ወረታን ከዛ ሐሙሲት ከዛ አዲስ ዘመን ያንን አካባቢው በሙሉ እኩል አድርገህ ለማልማት ከመጣር ይልቅ ምን ታደርጋለህ? እዛ መራዊንም በጎን ዘጌን ይዛችሁ ጭስ አባይ ኢብን እስከ አዴት ድረስ ያን ከማድረግ ባህር ዳር ላይ ሰፊ የሆነ ልማት ብታደርግ በዛ አካባቢ ያለው ሰው እዚያው ሳሉ አይልሙ እያልኳቸው አይደለም። በዛው አካባቢ ያለው ወደ ባህር ዳር እንዲመጣ ፑል ማድረግ መሳብ ይቻላል። ራሱ የባህር ዳር ልማት ደግሞ ሄዶ ልክ ትልቅ ተራራ ላይ ያለ መብራት በአካባቢ ያለውን እንደሚያበራ ባህር ዳር በጣም እንዲለማ ብናደርገው ተባብረን በአካባቢ ያለውን ያለማል። ወላይታ ሶዶም ብናለማው አካባቢውን ያለማል። እስከ ቦዲት ይዞ ኢብን እስከ ሻሸመኔ መመጋገብ ይችላል። ሻሸመኔ ላይ የምናደርገው ልማት መልሶ ሐዋሳ የሚደረገው ይህንን ማስተሳሰብ አርባን ኢንቴግሬሽን መስራት አለብን። ይሄ እንግዲህ የቆየ በምን መንገድ ልናጠፋው እንችላለን? መጥፋት አለበት እሱ ወይ ይሄ እኛና እነሱ የሚለውን ክፍፍል እሱ መታገል ያስፈልጋል። ኤንዌይስ የሚሰሩ ሰዎች መመረጥ መቻል አለባቸው። ራሱ ደቡብ ኢትዮጵያ ሀብታም ክልል ነው፣ ብዝሃነት አለው። ከ32 በላይ ብሔሮች አሉ። ማን ያገኘዋል ይሄን ከ32 በላይ ብሔር? 32 ብሔር በላይ አለ ማለት 32 የዘመን መለወጫ አለ ማለት ነው። ቱሪስት ትስብበት አለ 32 የሚመዘገብ በዩኔስኮ 32 ጥበብ 32 የተለያየ አስተሳሰብ አለ ማለት ነው። አንድነት ወሳኝ ነው። በብዝሃነት ላይ የቆመ አንድነት፣ የተሰናሰለ ልማት የግል ዘርፉ፣ የመንግስት፣ የፕራይቬቱ በወሳኝነት መንግስት የሚጠበቅበት በግል ባለሀብቱ ሊሰሩ የማይችሉ የኔትወርክ ዝርጋታ፣ የመሰረተ ልማት፣ ተፋሰስን የመስራት ቦታ የማቅረብ የመሸንሸን ኃይል የማቅረብ እነዚህን ማድረግ፣ ከዛ ደግሞ ምቹ ሊያሰራ የሚችል ግልጸኝነት የተሞላበት ቢሮክራሲ ማቋቋም ነው። ከዛ በኋላ የአካባቢ ባለሀብት መስራት አለበት። የሆነ ቦታ ቁሞ እዚህ አካባቢ አለማም መጀመሪያ እኔ ደጋዳሞት ሰው ነኝ፣ የፈረስ ቤት ሰው ነኝ። ባለች ሳንቲም ዛች አካባቢ ማልማት አለብኝ ወይንም ለዓለማ ሞክሬ መከልከል መቻል አለብኝ። ለማማት አስተያየት ለመስጠት ይህንን አድርገን ነው ልናሳድግ የምንችለው። አስተያየት መስጠትም መጥፎ ነው እያልኩ አይደለም። ደግሞ በዚህ አጋጣሚ ሰው እንግዲህ
እንዳልኳችሁ በወሳኝነት የአርባ ምንጭ ኮንፈረንስ ሪዞርት እጅግ ዘመናዊ ነው። በምስራቅ አፍሪካ ወደር የለሽ ነው። እዛው ላይ በነገራችን ላይ እኔ እኮ አርባ ምንጭ የሚያስቀናኝ ሐይቅ አለው፣ አባያና ጫሞ አለው በሉ። አባያና ጫሞን ደግሞ ለሁለት የሚከፍል ግን ይገናኛሉ የእግዜር ድልድይ አለ። አርባ ምንጮች አሉ። የነጭ ሳር ብሔራዊ ፓርክ አለ። እዛው ጋራ አለው። ከጋራዎች የሚመጡ ደግሞ ውሃ አለ። ትልቁ ኩልፎ ወንዝ አለ። ኤርፖርት አለው። ከተማው ደግሞ ከተማ ይምሰላቸው ዩኒቨርሲቲ አለው። ከዚህ በፊት አርባ ምንጭ ዩኒቨርሲቲ ዋናው ግቢ ብቻ ነው የነበረው። ዋናው ግቢ እዚህ ሻራ አካባቢ የነበረው ልክ እንደ ባህር ዳር ዩኒቨርሲቲ አንዳንድ ዩኒቨርሲቲዎች እንደምታውቁት ከተማ ውስጥ ነው ያሉት። ከተማ ውስጥ ዩኒቨርሲቲው ከተማ ውስጥ ነው ያሉት። አሁንስ አርባ ምንጭን ደግሞ ካያችሁት ከተማው ነው ዩኒቨርሲቲ ውስጥ ያለው ጫፍ ላይ ነው። ለምሳሌ ብዙ ጊዜ ባህር ዳርን ብትወስዱ ዘንዘልም አለ መውጫው ላይ፣ ግብርና ካምፓሱ አለ ዘንዘልማ፣ ሎ ካምፓስ ይባባ አለ። ሕክምናው መውጫው ጫፍ ላይ አለ። በጣና በኩል ማሪታይሙ አለ። ልክ በዛ ውስጥ መሀል ነው ያለችው ባህር ዳር እና ሁሌ ፈን ስናደርግ እንደ ስትራቴጂክ ሊደርሽፕ ስናወራ ከተማው ከዚህ አልፎ ከሄደ ዩኒቨርሲቲው ወደዛ ሂዶ መሪ ትሆናለ። ትራንስፖርት ይቀርባል። እዛ አካባቢ መሰረተ ልማት ይኖራል፣ መኖር አገልግሎቶች እና አርባ ምንጭ ዩኒቨርሲቲ ለአርባ ምንጭ ከተማ እድገት ከአውቲ ጀምሮ ከአርባ ምንጭ ወተት ቴክኖሎጂ ኢንስቲትዩት ጀምሮ የተጫወተው ትልቅ ሚና ነው። ስላስተማረኝ ስለተማርኩበት ለህይወት መሰረት ስለሆነ አርባ ምንጭ ዩኒቨርሲቲ በዚሁ አጋጣሚ የጋሞ ህዝብ የዩኒቨርሲቲ ማህበረሰብ ኢትዮጵያ የነበረው ኢትዮጵያ የምትባለው ያለበት ነው አገሩ። ያኔ እንኳን ያኔ በወያኔ ዘመን ኢትዮጵያዊነት የተውለበለበበት የደመቀበት ምርጫ 97 ትንሽ እኮ ወጣትም ቢሆን የነበረውን ነገር አስታውሰዋለሁ። የአካባቢው ህዝብ እሱን አድርገዋል። በተመሳሳይ በዛሬው ዕለት የኢትዮጵያ ብሔራዊ መከላከያ ኮሌጅ ወይም ኢትዮጵያ ናሽናል ዲፌንስ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ የላቀ ብቃት ያላቸው 42 ከፍተኛ የጦር መኮንኖችን እንዲሁም ከሲቪል እና ከደህንነት ተቋማት የተውጣጡ መሪዎችን አስመርቋል። በዛሬው ዕለት በጂኦፖለቲክስ ስትራቴጂክ ሊደርሽፕ ላይ እንግዲህ ብዙ ዘርፎች አሉት። እንደው አንድ ቀን ስለ መከላከያ ብናወራ ደስ ይለኛል። እናወራለን የሆነ ቀን ስፔሻሊ እዚህ ስትራቴጂክ ሊደርሽፕ ላይ ምንድን ነው የሚለውን እናወራለን። የሚሊተሪ ሊደርሽፕ ላይ ድሮ በምረቃ ስነ ስርዓቱ ላይ የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከ44 ዓመት በላይ አስቡ እንግዲህ ከ44 ዓመት በላይ ኦልሞስት እንደምታውቁት ዋን ጀነሬሽን የሚባለው 25 ዓመት ነው። አንድ ጀነሬሽን። ሁለት ጀነሬሽንስ 50 ዓመት ነው። ያፕ ሁለት ትውልድ አገልግለዋል። ከመሰረታዊ ወታደር ከኮማንዶነት ጀምሮ በየዘርፉ እያገለገሉ ለሀገራቸው እየደሙ እየተዋጉ አንድ ግማሽ ክፍለ ዘመን ለሀገራቸው ያገለገሉ እኚህ የጦር ኃይሎች ጠቅላይ ኤታማዦር ሹም በተገኙበት የምረቃ ስነ ስርዓቱ ተከናውኗል። ከዛም ባለፈ ሌሎችም ከፍተኛ የመንግስት ባለስልጣናት የደህንነት ተቋማት ኃላፊዎች በተመሳሳይ ጥሪ የተደረገላቸው እንግዶች የተገኙበት ሁኔታ አለ። ኢቭን የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር ዶክተር ዲማ ነጎ ተገኝተዋል። በዚህ ወቅት ፊልድ ማርሻል ብርሃኑ ጁላ ወሳኝ መልእክት አስተላልፈዋል። አንደኛ፣ ተመራቂዎቹ የኢትዮጵያን ሰራዊት ወይንም በየተመደቡበት ያለውን የዕለት ከዕለት ዴይሊ ሩቲን ከመስራት ባሻገር ጂኦፖለቲካውን በደንብ እንዲቃኙ አሳስበዋቸዋል። የኢትዮጵያ ሰራዊትን ብቻ ወይም የተሰጠውን ምድር ጦርን ብቻ ወይ የሆነ ክፍልን ብቻም ሳይሆን ምንድን ነው እየሆነ ያለው እንደ ቀይ ባህር ቀጠና
እንደ አፍሪካ ቀንድ የጎረቤቶቻችን የዓለም አቀፍ የኃይል ሚዛኑ የቴክኖሎጂ ሽግግሩ ምን ይመስላል የሚለውን በጥልቀት በስፋት እንድትቃኙ ሲሉ መልእክት አስተላልፈዋል። በሁለተኛ ደረጃ ኢትዮጵያ የባህር በር ለማግኘት በምታደርገው ወሳኝና ታሪካዊ ጉዞ ውስጥ የእናንተ ድርሻ የማይተካ ነው። ይህንን ደግሞ ጦር በመምራት የጦር ወኪል በመሆን በዕለት ከዕለት በዲሲፕሊን ተግባራችሁ በሚኖራችሁ መስተጋበር ትልቅ ታሪካዊ ኃላፊነት አለባችሁ በማለት ስለ ጽምዶ አውርተዋቸዋል። ሌላ ከዚህ በፊት ብለናል። ኤርትራ የተገነጠለችው እንድትገነጠል የተደረገው ኢትዮጵያን ከቀይ ባህር ለመነጠል ነው። የኢትዮጵያ ወሳኝ ጉዞዎች በቃ ኢትዮጵያ ትልቅ እንድትሆን የምንፈልግ ከሆነ 3 ጉዳዮች የኢትዮጵያን ማንነት ይበይኑታል። አንደኛው ቀይ ባህር ነው። የዓለም የኃይል ምንጭ በሚጓጓዝበት መስመር በታሪክ በገነንበት በአክሱም ዘመነ መንግስት ከዛም የተሻገረ እኮ አለ። ባንዳ በየአካባቢው አለ። ምንም ዝም ብሎ ለነከሌ የተሰጠ አይደለም። ኢንሄሪትድ የሆነ በደሙ ባንዳ ይሆናል። ኃላፊነት ላይ ቁጭ ብሎ ትልቅ ኃላፊነት ላይ ኤርትራን ለማስገንጠል በንጉሱ በቀዳማዊ ኃይለ ሥላሴ ዘመን ሲሰራ ይነበራል። ዳዊት ወልደ ጊዮርጊስ እኮ ሌላ አይደለም እኮ የዛው ኤርትራን በማስገንጠል ከሻዕቢያ ጋር አብሮ ሲሰራ ኑሮ ስንት ነገር አድርጎ መልሶ ደግሞ እንደገና ደርግ ጋር ገባ። ከደርግ ደግሞ እንደገና መልሶ ኢህአዴግ ሆነ። በቃ እሱ የሆነን መንግስት ሊጣላ የሚችለው ኢትዮጵያ ከፍ የምትል ከሆነ ወይ የቀይ ባህር ጥያቄ ከተነሳ ወይ የአባይ ጥያቄ ከተነሳ ወይ የአድዋ ጉዳይ ከመጣ አድዋን ኦብቪየስሊ ታሪኩን ሰርተነዋል። በቃ አሸንፈናል። ግራ ቀኝ የሚል አይደለም። አድዋን ተከትሎ ግን የተሰሩብን ትርክቶች አሉ። እኛና እነሱ የኛ ጉዳይ አይደለም ወንድሞቼ። የነ ሮማን ፕሮቸስካ ሐሳብ ነው። ኢትዮጵያ የባሩድ በርሚል የሚለውን አንብቡት። እኛን ኢትዮጵያውያንን እንዴት ማባላት እንዳለበት እንዴ አማራ፣ ኦሮሞ፣ ትግሬ ምናምን የሚለው ብቻ የሚበቃን መስሏችሁ ነው? አላቸው እኮ ሁለተኛ ፕሪስክሪፕሽን። አይ በቃ እንዲሁ አሁን የማይሆነ ሆነ ብለን በቃ አማራ ሀገር ሆነ ብንል አለው እንደገና ደግሞ ያመጣልሃል። ጎጃም፣ ጎንደር፣ ሸዋ፣ ወሎ ይልሃል። አይ በቃ ይሁን ደግሞ እንደውም ጎጃም ይሁን ደግሞ ብትል ምዕራብ ጎጃም፣ ምስራቅ ጎጃም ይልሃል። እንደገና እዛ ውስጥ ይገባና ዳሞት፣ አገው አሉ ሌሎች ደግሞ የሚሻለን ልዩነት ጸጋ ነው። እንኳንስ በተፈጥሮ ያገኘነው ጸጋ ሰርተንም ልዩ ልዩ ሀሳቦች ማምጣት መቻል አለብን። ነገር ግን አንድ የሚያደርገን ትርክት ይኑረን። ኢትዮጵያ የመጀመሪያው ታላቅነቷንም ይሁን ህልውናዋን የሚወስነው ቀይ ባህር ነው። አይ ከቀይ ባህር ርቀን እኮ ፈጣን ልማት ስናመጣ ኖረናል፣ ቀይ ባህር ሳይኖር ምንም ልማት አልነበረም የሚልክ ሰው ካለ ወል ጥሩ ነው፣ እንዲያርገህ ይዘዋል። ያኔ ኤርትራ ስትገነጠል ምናልባት 40 ሚሊዮን እንደው 50 ሚሊዮን ነበርን፣ 40 ሚሊዮን ነበርን። ያኔ ብዙም ምርጥ ዘርም ስለማስገባት የግብርና ማዳበሪያም ስለማምጣት በፋብሪካም ስለማደግ ወዘተረፈ የዓለምም ሁኔታ ምንም ነው። አሁን ግን ይሄ ህዝብ 130 ሚሊዮን ደርሷል። በ2050 250 ይደርሳል። በ2075 ወደ 330 ይደርሳል። በ2100 የዛሬ 75 ዓመት ይህ ህዝብ ደግሞ እንዴ ወዳጆቼ የአሜሪካን ህዝብ ይበልጠዋል። ፕሮጀክሽኑን እዩት ገብታችሁ። ስለዚህ የዚህን ህዝብ እጣ ፈንታ ለምንድን ነው በጠላቶቻችን በተሰራ የምንበይነው ነው? ጽምዶ በለው የኤርትራ የብሔር ብሔረሰቦች ራስን በራስ የማስተዳደር እስከ መገንጠል በለው የአረባይዜሽን የሃይማኖት ቅርጽ ስጠው። ፌዴሬሽኑ ስለፈረሰ ነው። ፌዴሬሽኑ በመፍረሱ እንዲያውም መጀመሪያ እኮ ፌዴሬሽኑን የመመለስ ትግል ነው ነበር ይባል የነበረው።
ያን ሁሉ ስጠው። አንደኛውና ወሳኙ ነገር ጽምዶም በለው ምንም የፈርዖኖች ወይንም የግብፅ ገዥ መደብ የግብፅ ህዝብ በዚህ ውስጥ የሚያገባው ነገር የለ። የግብፅ ህዝብማ ናይል የሚመነጭ ከግብፅ ነው ተብሎ ነው ሲነገረው የኖረው። ይሄን መታወቅ መቻል አለበት። ሁለተኛ እነዚህ ተለላኪዎች ተለላኪ ሲባል የህወሓት ተለላኪ አለው፣ የትግራይ ህዝብ ባንድ አለው፣ የአማራ ህዝብ ባንድ አለው፣ ደግሞ ባንድ ያለለው አለ እንደዚህ ሀገር ላይ ኦሮሞ ባንድ አለው፣ ትግሬው ባንድ አለው፣ አማራው ባንድ አለው፣ አፋሯ ጎጉሞ ብሎ ማለት አሁን ልምሳስቡ አፋር አሁን ራሱ በራሱ ነው የሚያስተዳድር። የበለጠ የሚሸሻል ማግኘት አለብኝ የሚለው ሊኖር ይችላል። ሻዕቢያ ጋር ሂደ ነው ለውጥ ልታመጣ የምችለው ከህወሓት ጋር ሆነ ነው ባንዳነት፣ ሌላ ምንም። እዚህ ውስጥ ግን እንዳልኳችሁ በኢትዮጵያ አንድ ትሁን ቀጣይ ትሁን የቀይ ባህር ጉዳይ፣ የአባይ ጉዳይ፣ የአድዋ ጉዳይ ስላችሁ የትርክት ጉዳይ የተዛቡ ትርክቶች እነዚህ እናስተካክል ብሎ ሲያበቁ ሌሎች ችግሮች አሉ እንፍታቸው። ጠንካራ ተቋም ያስፈልገናል፣ ዲሞክራሲ ያስፈልገናል፣ ልማት ያስፈልጋል። ያለችው የሀገሪቷ ሪሶርስም እንደ ሪሶርስ በወሳኝነት ልማት የግለሰቦች ቢሆንም ይቺ ልማት የምታመጣ ሚንሷ ካታላይዝ የምታደርገዋ መሰረተ ልማቷ ወይ መንገዱ ምኑ እነዚህ ፍትሃዊ በሆነ መንገድ አልተከፋፈሉ የሚል ጥያቄ ልነሳ ይችላል። ግን ጠመንጃ እየወዘወስክ ነው። ከሱዳን ጋር እሰራለሁ፣ ከቀይ ባህር ቀጠና ኃይሎች ከአካባቢው ጋር እሰራለሁ እያሉ እያወሩ ነው። ለዚያውም ድል አታመጣ። ዞሮ ዞሮ ክቡር ፊልድ ማርሻል ብርሃኑ ጁላ የእድሜ ዘመን ጀግንነት የእድሜ ዘመን ውትድርና ለኢትዮጵያ ተከፈለ። 50+ ዓመት ያገለግሉትን ቁጥሩ እና የለም የጽምዶ ባለቤት ስሙ ሊቀያየር ይችላል። እንዳልኳችሁ የነጻነት ትግል ፌዴሬሽን የመመለስ ራስን በራስ የማስተዳደር እስከ መገንጠል የተለያየ ስም ልሰጠው ትችላለህ። የፈርዖኖች የግብፅ ገዥ መደቦች ጥያቄ ነው። ባለቤቱ እነሱ ናቸው። ሌላው ስሌቭ ነው፣ ተለላኪ እንጂ እንደዚያ ካልሆነ ማሰብ ያለ የኢትዮጵያ ታላቁ ህዳሴ ግድብ መጀመሪያ ሲገነባ ሊደሰት የሚገባው የኤርትራ ህዝብ ነው። ኃይል አገኛለሁ። የሱዳን ህዝብ ሊደሰት ይገባል። ጠንካራ ሀገር ሲሆን በኢኮኖሚ እየበለጸገ እያደገ ሲሄድ በነገራችን ላይ አንድ ሰላምም ይፈልጋል፣ አብሮ ተባብሮ ይሰራል። እንድታደህየው ከፈለግ አብሮ እድሜ ልክን እየታገለ ይሄዳል። ዞሮ ድሮ ጠንክረን መስራት መቻል አለብን በሚል ያስቀመጡታል። እኔ ስለ ጽምዶ ማን ነው ኢትዮጵያን ማቆርቆዝ የሚፈልገው ለዚህ መጣና ተረቱን የሚነፋብሃል። አንዳንድ ነገሮች እንደዚህ ፋኖ በራሱ ትውልዱን እንደዚህ ይጽፋል። ትውልዱን የሚጽፍ 3 ዓመት እያደነቆር ከትምህርት አርቀህ ነው። እናትህ እህትህ የሚታከሙበትን ሆስፒታል ጤና ጣቢያ እያወደምክ ነው። በመከራ በቃነሰም በዛ የፖለቲካ ልምምድ ያገኙትን የተማሩትን ሀሳብ ሊነግሩ የሚችሉትን እያሳደድክ እየመታህ ነው። እና ይሄን ያስቀመጡት ሁኔታ አለ። ዝሮ ዝሮ ሌላው የዚህ የሀገር ውስጥ ወኪሉ የጽምዶ የሀገር ውስጥ ወኪሉ ህወሓት ከመቼውም ጊዜ በላይ ዛሬ የትግራይ ህዝብ በራሱ አንቅሮ ተፍቶታል። ይሄ ቀላል ነገር አይምሰላችሁ፣ ቀላል ስኬት አይምሰላችሁ። በእውነት የዓለም ህዝብ አንቅሮ ተፍቶታል በራሱ። አሁን አንዳንዶቹ ኖስታልጂያ ይኖር ነበር እኮ አሁን ብሌት ቲፒኤልኤፍን ማጥፋት ሲቻል ነበር፣ ሌላ ጉዳይ ነው። ግን ያኔ በአሸናፊነት እና ደግሞ ያ ቡድን በተሸናፊነት ቢደመደም ብዙ ነው እኮ በግራ በቀኝ የሚጓተት የነበረው። ዛሬ የዓለም ህዝብ አንቅሮ ተፍቶታል፣ ያወጣል። የአውሮፓ ህብረትን ያስጠነቅቃል፣ አሜሪካን ያስጠነቅቃል። አሁን በቅርቡ ደግሞ እንግዲህ አፍሪካ ህብረትን ያስጠነቅቃል እያለ ይቀጥላል። ዞሮ ዞሮ ህወሓት ዛሬ አሸባሪ ድርጅት እየሆነ ነው። በሱዳን የእርስ በርስ ጦርነት ምንም የማይመለከታቸው የትግራይ እህቶቻችን ወንድሞቻችን ልጆቻችንን በገፍ እየማገደ ነው፣ እየሸጠ ነው። የባሪያ ንግድ ጀምሯል። መርሰነሪ ተዋጊ አቅራቢ ሆኗል። አንድ በህዝቡ በገፍ እየተጠላ ነው።
ማየት አይፈለግም። ፍርሃት አለ። ያንን ፍርሃት እንዲያሸንፍ ከውስጥም ከውጭም ግፊት ያስፈልጋል። በወሳኝነት የትግራይ ልሂቃን ኃላፊነት ነው። ደፍነትሊ ፖለቲካዊ ድጋፉ ሞቷል። ከውጭም ከውስጥም ያገኘ ነበረው። የትግራይ ልሂቃን ለምሳሌ ኔዘርላንድ የሚኖሩ የትግራይ ተወላጆች ዲያስፖራዎች ቁጥራቸው ትንሽ የሚሆን በኃይል ግዳጅ በጉልበት ወደ ወታደራዊ ስልጠና መላክ ይቁም ብለው ተቃውሞ አሰምተዋል። ይሄ በታሪክ ፊት የሚያስመሰግናቸው ነው። አንዱ ነህ ሁለቱ ነህ ነው የምትጀምረው። ትልቅ ድል ነው። ህዝባዊ ቅቡልነቱ ሙቷል። በውስጡ እየፈራረሰ ነው። በውስጡ ከመቼውም በላይ እየፈራረሰ ነው። አሁን በጉልበት ላይ ብቻ የተንጠለጠለ ነው። በጉልበት ብቻ የተንጠለጠለ ነው። ያ ብቻም አይደለም። ህወሓት ህዝባዊ ክፍፍል በከፍተኛ ደረጃ እየፈጠረ ነው። አውራጃዊነትን እያሰፈነ ነው። ሄዶ ሄዶ ተወሽቆ የገባበትን ስለምታውቁት በዚህ ረገድ የትግራይ ስምረት ተጋሩን ናጽነትን ሀርነትን ነው የምን ነጻነት ነው የምን ሀርነት ነው ሌላ ጉዳይ ነው። ጥሩ ሶሊዳሪቲ ኦፍ ትግራያንስ ፎር ኢንዲፔንደንስ ኤንድ ሊበርቲ። ይህ እንግዲህ አንዱ ትርክቱ ነው። ሊበርቲ ኢንዲፔንደንስ። ዙሮ ምን ይላሉ በመግለጫቸው? በትግራይ ብሔራዊ ትግሉ ወቅት ወይንም ናሽናል አርምድ ስትራግል በተደረገበት በ17ቱ ዓመት ትግል ህወሓት አስገድዶ አያውቅም፣ በፈቃደኝነት ነው ይላሉ እና ለድል በቃ። ከዛ አሁንም እዚህ ጋር ጄኖሳይድ ዋሪን ትግራይ። በነገራችን ላይ በቲፒኤልኤፍ ትርክት ቲፒኤልኤፍን አታሸንፈው፣ በኢህአዲግ ትርክት ኢህአዲግን አታሸንፈው። በራሱ የመጫወቻ ሜዳ የትግራይን ህዝብ አወናብዶታል፣ አታሎታል፣ ለልቄት ዳርጎታል። ኢትዮጵያን አንገቷን አስደፍቷል። ኢትዮጵያ አንገቷ ስትደፋ የትግራይ ህዝብ ቀና የሚል አይምሰላችሁ። የሰሜን እዝን ክደት በተሞላበት መልኩ ጨፍጭፏል። ለምን? ወኪል ነዋ፣ ተለላቂ ነዋ፣ የኢትዮጵያ ዘብ የሚሆን ኃይል ነዋ። ትናንት ሰራዊቱን የኢትዮጵያን ጠባቂ የደርግ ሰራዊት ሲል ነበር። አሁን የብልጽግና ሰራዊት ሌላውም ተቀብሎ አንድ ስለሆነ ማዕከሉት የኢትዮጵያ ሰራዊት የኢትዮጵያ መከላከያ ከምንም በላይ የሚፈልገው የኢትዮጵያ መከላከያ መባል ነው። የወጣው ሀገሩን ሊያገለግል እና ይህንን ጭፍጨፋዬን ግፍ ፈጽሞ ይህን ፈጽሞ ነው እንግዲህ ያሰባሰበው ሞቢላይዝ ያደረገው። ጄኖሳይድ ተፈጽሞባል፣ ጄኖሳይዱን ተከላከላሉ። ሌላ ማንንም አይደለም፣ እኔን በስልጣን አቆየኝ ነው። የትግራይ ህዝብ የሚባለው የሚኖረው የስብሐት ነጋ ዳይናስቲ ስርወ መንግስት ከቀጠለ ነው። አሊያ እንደማገዶ ትማገዳለህ፣ ትሸጣለህ። በገንዘብ ሲጎድል የጠመንጃ መግዣ ትሆናለህ። የጠመንጃ መግዣ ብቻም ሳይሆን በውጭ በድሎት በቅንጦት የሚኖሩ ልጆቻችንን ወይስ ትሸፍናለህ ነው። ዙሮ መግለጫውን ስለሆነ የምነግራችሁ ሶሊዳሪቲ ኦፍ ትግራያንስ ፎር ኢንዲፔንደንስ ኤንድ ሊበርቲ SPIL ወይንም ስምረት ተጋሩን ናጽነትን ሀርነትን በጄኖሳይድ ዋር ኢን ትግራይ በቮለንተሪ ነው ካለ በኋላ አሁን ግን እየተደረገ ያለው የግዳጅ ወታደራዊ ገፈፋ ፎርስድ ኮንስክሪፕሽን ኢዝ ኤ ክራይም ኤንድ ኢት መስት ስቶፕ ይላል። እንቃወማለን። ይህንን በነገራችን ላይ ሁሉም የትግራይ ሊቅ ቢያንስ አንድ ግራውንድ ሊኖር ይገባል። በነገራችን ላይ ስምረት ይሁን እራሱ ህወሓት ውስጥም ያሉት በየትኛው የትግራይ ወጣቶች በግዳጅ ሊሞቱ አይገባም። እንዴ ግድ የለም እሺ፣ ሀገር ውስጥ ነው እንዴ? ሱዳን ውስጥ ሂዶ ወደ ኤርትራ እየሄዱ ሳዋ እና ኤርትራ ውስጥ ያሉ ማሰልጠኛ የሚሄደው ወደ ሱዳን የሚሄደው እና አይታችሁ ከሆነ አልቡርሃን እንዲያደረገ ኩምሩክ አካባቢ ሊቆጣጠር ነው። የአስመራ ስታንዳርድ አለ፣ ራሱን አዲስ ስታንዳርድ ብሎ የሚጠራ ኩምሩክ አካባቢ እንዲሆነ የኢትዮጵያ ድሮን እንዲወደቅ ወዘት። ጦርነቱን የሱዳንን ጦርነት የራሳቸው ጦርነት አድርገው ነው የሚዘግቡ። ድንበር አካባቢ የኢትዮጵያ መከላከያ እንዲጥቃት ወዳጄ ግድ የለም። እንደው እኔ ጌትነትን ወይ ጋት ሚዲያ ፕሮፓጋንዳ ነው ብላችሁ ሰዱ። ህዳሴ ግድብን ይዞ
የኢትዮጵያ የምዕራብ ቀጠና ወፍ ራሱ የሚበርበት አይደለም። ለምንድን ነው በግልጽ ማንነጋገር? ማለት የተለያዩ ሀገራት ቴክኖሎጂ እኮ አለ። በቃ የሚታወቀውን ለምሳሌ የሩሲያ አለ፣ የቻይና አለ የሚታወቀው ራሱ በተወሰነ መልኩ የህዋት ሰዎችም ገዝቷቸው የነበሩ መሳሪያዎች፣ በአብዛኛው ደግሞ እዚህ በትከሻ ምናምን የሆኑት የማይረቡ የሆኑት ከዛ በኋላ ብዙ ነው እና የኢትዮጵያን ድንበር 1 ሴንቲሜትር ዘለህ ድሮን በለው ምንም መግባት አይችልም። የሚነገር እኮ አለ፣ የማይነገር አለ። ለምሳሌ የኢትዮጵያ መንግስት ሽሬ ላይ ወደ ኤርትራ ሊሻገር የነበረ ከባድ መሳሪያ እና በእንግዲህ ያን መሳሪያው ታርጌት ሲደረግ መሳሪያው ላይ የነበሩ ታጣቂዎች መጥተዋል። የኢትዮጵያ መንግስት አለ ወይ? እነማን ምን ሞክረው ምን ተመቱ? አንዳንዴ እኮ ክላሲፋይድም ይሆናል እያለም ይቆያል። እና የትግራይ ህዝብ ጦርነት አይደለም የሱዳን እርስ በርስ ጦርነት። እዛ ግን እየተማገደ ነው ያለው። ይህንን መከላከል ያስፈልጋል። አንዳንዶች ደግሞ በቅርቡ ጊዜ አይዶን ነው በ1 ሳምንት ውስጥ ነው፣ በ2 ሳምንት ውስጥ ነው፣ በ2 ወር ነው። ታሪክ መቀየሩ ላይ ቀር ነገር መተዛዘብ አያስፈልግም። እኔ እነዚህ ሁለቱ ኃይሎች ህወሓትና ሻዕቢያ ምንድነው አንቺ ክምር አለው መስሎሻል፣ ተበልተሻል ቀሻል አላሉ አንዱ አርሶ አደር ክረምት ላይ ቸግሮት ተበደረ። እህል ሲደርስ ሰጣቸዋለሁ እያለና ክረምቱን በልቶታል። ያው ዝሮ አጭዶ ከመረው። የለውም እኮ ከወቃ በኋላ ለማን ነው የሚሰጥ? ክረምት ለሰጡት። ሲወጣ ሲገባ አይቷት አንቺ ክምር አለው መስሎሻል፣ ተበልተሻል ቀሻል አለ እና ሻዕቢያ በዚህ በሰሜኑ ጦርነት በነበረበት ወቅት ከኢትዮጵያ ወሰዳቸው ከሰሜን እዝ እና ብዙ እኮ ነው ብዙ የኢትዮጵያ መንግስትና ሻዕቢያ ምን አጋጫቸው ምን ተጋጩ ምናምን የሚለው እስከ መጨረሻ ፕሪቶሪያ ስምምነት ብዙ ጉዳዮች አሉ። ሻዕቢያ እንዳይገባ በትግራይ ህዝብ ላይ በፍጹም በወገናችን ላይ ጥቃት መፈጸም የለበትም ብለው እኔ የትግራይ ሊቃን እውነተኛ ሊቃን ከፊታችን ይመጣሉ፣ ጠብቁ። አክሱም ላይ የኢትዮጵያ መከላከያ ሰራዊት አባላት ከሻዕቢያ ጋር ተዋግተው ሞተዋል። አክሱም ላይ እንደዛ የሻዕቢያ ወታደር ጭፍጨፋ በፈጸመበት ወቅት በትግራይ ላይ ለምን ተዋግተው በክብር ሞተዋል፣ ተሰውተዋል። እና ያ ሰራዊት አንዳንዶቹ የለም እና ብዙ ነገር አለ እና ሻዕቢያ ህወሓትን የሚጠረጉበት ቀን እየቀረበ ነው። የዓለም ኃይል አስተላለፍ የሚያሳየን እሱን ነው ወዳጆቼ። ሐሰን ሼክ መሐመድ ወይ ግብፅ ሲያቅለበልበው ግብፅ ከጀርባ ቱርክ አለ መጡና አይዞህ አሉት ሐሰን ሼክ መሐመድ። ኢትዮጵያ ምንም አይደለም ያለችው እኮ ለ50 ዓመት ሊዝ ላርግ በርበራ ላይ ሌሎች እያለሙ ነው፣ በቢሊየን ለምቷል። እኔም ከዚህ እና ደግሞ ቀጠናውን አብረን እንጠብቅ። የለም በግራ በቃ የተባለ አውሶም ላይ ያለው የኢትዮጵያ ሰራዊት ወዘተረፈ ይውጣ ምናምን ታሪክ ይመዘግበዋል። እኛ ደግሞ እናዋሰዋለን። ያሆነ እንደምታውቁት አሜሪካ ከቀጣይ 2027 የመጀመሪያ ወይንም ከዲሰምበር 31 ጀምሮ ለአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ምንም አይነት ገንዘብ አላዋጣም። ለአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ሶማሊያ ላውሶ እዚያ ውስጥ ግብፅ የኢትዮጵያ ይውጣ እንዲህ ልሁን ያልት ለምን ጊዜያችን እንወስደዋለን? እሱን ሰው በተመሳሳይ አሜሪካ ለዩናይትድ ኔሽን ሳፖርት ኦፊስ ኢን ሶማሊያ ዩኤንኤስኦኤስ ስለሚባለው ከ2007 ጀምሮ ያኔ 2007 ማለት መቼ ነው? ከ1999 ከ2000 ዓመተ ምህረት ጀምሮ ኢትዮጵያ በአሚሶም ወደ ሶማሊያ ከገባች ጀምሮ ለሶማሊያ መንግስት በቢሊዮን ዶላር ደግፈናል።
ለዚህ ለዩናይትድ ኔሽን ሳፖርት ኦፊስ ኢን ሶማሊያ ደግሞ $2 ቢሊዮን ረድተናል። ለዛ ላለው ለጅቡቲ፣ ለኢትዮጵያ፣ ለሩዋንዳ፣ ለብሩንዲ፣ ለኬንያ ወይንም ቲሲሲ ለሚባሉት ትሮፕ ኮንትሪቢዩቲንግ ካንትሪ ለሚባሉት በትጥቅም በስንቅም በደሞዝም በሕክምና ወዘተረፈ የሚታይ ይህንን ዩኤን ሳፖርት ኦፊስ ኢን ሶማሊያ የሚያስተባብረው ትጥቅን፣ ስንቅን፣ ሕክምናን፣ ሎጂስቲክስን ኤቭሪቲንግ የሚያስተባብር ነው። ከዛ ደግሞ ተዋጊው አለ። ተዋጊው ደግሞ መድፍ ይዛችሁ ውስጥ ገቡ። ለምሳሌ የኢትዮጵያ መድፍ እዚያ ሲሄድ ኪራይ አለው፣ ጥይት ኪራይ አለው፣ ይህ ሁሉ ወጪ አለው። ለዛ የሚሆን ከ2 ቢሊዮን ለዩናይትድ ኔሽን ሳፖርት ኦፊስ ኢን ሶማሊያ $1.6 ቢሊዮን በላይ ደግሞ ለአውሮፓ ለአፍሪካ ዩኒየን ትሮፕስ እንዲሁም $100 ሚሊዮንስ ደግሞ ለሶማሊያ የጸጥታ ኃይሎች እንዲሁም በቢሊዮን ደግሞ ለሶማሊያ መንግስት በሂውማኒታሪያን በሰብአዊ ድጋፍ በመሰረተ ልማት በትጥቅ በስልጠና ይህን ሁሉ አድርገን በቃ በግልጽ ልንገራችሁ፣ ይህን ሁሉ አደረግን ከሶማሊያ ምን አገኘን ነው። በቃ የአሜሪካ ፈርስት ወይንም የሪፐብሊካን ወይንም የአዲሱ ዓለም the new world order ጥያቄ ምንድን? ይህን አረግን እኛ ምን አገኘን? ለምሳሌ ኢትዮጵያ በሺዎች የሚቆጠሩ ወታደሮች ሞተውብናል። በሺዎች የሚቆጠሩ ወታደር የአካል ጉዳት ሆኖብናል። በሺዎች የሚቆጠሩ ወታደሮች የስነ ልቦና ጉዳት ደርሶባቸዋል። የሶማሊያ ሰላም የኛ ሰላም ነው። የሶማሊያ ላይ ያደፈረሰው አልሸባብ፣ አልቃይዳ፣ አይስ ጋር ግንኙነት ያለው አልቃይዳ፣ ሌሎችም ደግሞ ሰላም ከሌለ ከሩቅም ከቅርብም እየመጡ እኛን ነው የሚረብሹን። ስፔሻሊ ዛ ኦብነግ ነኝ እያለም የነበረውን ኃይል ጨምሮ በሚል ይህን ሁሉ ዋጋ ከፍለናል። ግን ይህን ሁሉ ዋጋ ከፍለን ሰላም ሲመጣ መረጋጋት ሲመጣ ለአንተ አደጋ ነው የሚሆነው ወይንስ ወዳጅ ነው የሚሆነው የሚለው በአጭር ጊዜ በመካከለኛ በረዥም ጊዜ መገምገም መቻል አለብን ከቀጠናዊ ኃይል አስተላልፍ አንጻር። በዚህ ረገድ አሜሪካኖች በቃም ብለዋል። ምን ማለት ነው? እኛ ሰላም እያደረግን እኛ ለጸጥታው እኛ ለደህንነቱ የአሜሪካ የታክስ ከፋዮች ግብር ከፋዮች ገንዘብ ካወጣን በኋላ ነዳጁን የሚያወጣው ቱርክ ከሆነ ጋዙን የሚያወጣው ቱርክ ከሆነ በተመሳሳይ እዚህ ላይ የማይበቅ ቱርክ የባሊስቲክ ሚሳይል የመሞከሪያ እንግዲህ ሶማሊያ በጣም ረዥም የሚባል የኢንዲያን ኦሽን ረዥም ርቀት እስከ ህንድ ድረስ የሚዘረጋው። ስለዚህ ባሊስቲክ ሚሳይል ብትሞክር ተምዘግዝጎ የት ያርፋል የሚለው ለምሳሌ ኢትዮጵያ አሁን ኢትዮጵያኛ በልጽገን አድገን የባሊስቲክ ሚሳይል ብንሰራ የምንሞክረው የት ነው? መሞከሪያ ቦታ ያስፈልገናል። ስለዚህ ምን ማድረግ ነው ያለብን? የግድ የሚያስሞክሩ ሀገራት ላይ ምናልባት ወይ አሜሪካ ወይ ቻይና ወይ ሩሲያ ወይ ህንድ ባህረ ገብ የሆኑ ሀገራት ላይ መሄድ መቻል አለብን። ቱርክ ከራሷ ከሀገሯ ካለው የሚተካከል ከዛም በላይ ግዙፍ ባህር ኃይል ሞቃዲሾ ገንብታለች። ከሞቃዲሾ 7 ኪሎ ሜትር ደግሞ ዋሸክ የሚባል ቦታ ላይ የባሊስቲክ ሚሳይል ስፔስ ላውንጅ ወደ ስፔስ የኮሚኒኬሽን ሊሆን ይችላል፣ ወታደራዊ ስለላ ሊሆን ይችላል፣ የተለያየ ተልዕኮ ያለው ለምርምር ልክ እንደ ናሳ እንደ ሩሲያው ሆኖ ሊያገለግል የሚችል እየገነባች ነው። $350 ሚሊዮን አውጥታ የኒውክሌር ሶማሊያ በጣም የኒውክሌር ማዕድን አንታፕ የሆነ ያልተነካለ ካለው ውስጥ 70% የሚሆነው ደግሞ ኮመርሻል ፊዚብል ነው። የዚያን የመጠቀም በላይነት ያለው ቱርክ ነው። ስለዚህ ይመጣና የቱርክና የእስራኤል ፍጥጫ አለ ብያችኋል። ስለዚህ ምን እያሉ ነው እስራኤሎች? ተርኪ ሶማሊያ ስፔስፖርት ደብልስ አስ ሚሳይልስ ሬንጅ ትሪትኒንግ እስራኤል እያሉ ነው። ዘጀሩሳሌም ፖስት ትናንት ያወጣው ነው 3/7/26 የየትኛውም ሀገር ፖሊሲ ወታደራዊ አቅጣጫዎች ስትራቴጂዎች ዲዛይን የሚደረጉት ደህንነት መስሪያ ቤቱ በሚያመጣቸው ሪፖርት ነው። ደህንነት መስሪያ ቤት የሚባለው በጣም ኮምፕሊኬትድ የሆነ የአንድ ሀገር እስትንፋሷ ልቧ ነው የደህንነት መስሪያ ቤቱ። ስለዚህ አሁን ምን ይሆናል ማለት ነው? የሶማሊያ መንግስት ሙሉ ለሙሉ
የዚህ የትሮፕ ኮንትሪቢዩቲንግ ካንትሪስ ከ12,000 በላይ ሰራዊት አለ አሁን ሶማሊያ ውስጥ። የነዚህን ተልኮ ተቀብሎ ወስዶ ሰላሙን ያስከብራል ወይንስ ሌሎች ኳታር፣ ሳውዲ አረቢያ፣ ራሷ ቱርክ እና ግብፅ እነዚህ ሰፖርት ያደርጋሉ? እነዚህ ሰፖርት ካደረጉ ደግሞ ምን ሚል ያመጣሉ? አይ እኛ ሰፖርት የምናደርገው የነዚህ ሀገራት ሰራዊት ይውጣ ሊሉ ይችላሉ። ዶነር ሰፖርት ወይንስ ቁጥራቸው ተቀንሶ 12,000 የነበረው 3,000 ይሁን ይባላል? ወይንስ አይ በሂደት ለቀው ይውጡ ይባላል? እሱ ማየት ያስፈልጋል። የዚህን ቀጠናውን የሚጠብቅ ደግሞ በርበራ ላይ የእስራኤል ሚሊተሪ ይመጣል። ዙሮ የአንደኛው የጽምዶ ክንፍ እየፈራረሰ ነው ያለው። በዚህ በኩል የላይኛው የጽምዶ ክንፍ የሻቢያ ከውስጥ ያለው ከነተለላጅ የሚጠረግበት ጊዜ ሩቅ አይደለም የሚሆነው። ለምን? የኢትዮጵያ መንግስት ለፕሪቶሪያ ስምምነት ተገዥ ነው። አንድ ዓለም አቀፉ ማህበረሰብ፣ የአውሮፓ ህብረት፣ አሜሪካ፣ የአፍሪካ ህብረት፣ ደቡብ አፍሪካ፣ ኬንያ ወይንም አጠቃላይ ፕሪቶሪያ ስምምነት ጋራንቲሮች የፕሪቶሪያ ስምምነት እንዲተገበር ይፈልጋሉ። ውስንነቶች፣ ክፍተቶች አሉ፣ እነሱ መስተካከል አለባቸው። የትግራይ ህዝብ የፕሪቶሪያ ስምምነት ይምጣልኝ ያለ ራሱ ቲዲኤፍም ይምጣልኝ ያለ። ስለዚህ 30-40 የሚሆኑ ፖለቲኮ ሚሊተሪ ሆኑ በህወሓት ፖሊት ቢሮ አስፈጻሚ ውስጥ ያሉ ደብረጽዮን፣ ፈትለወርቅን፣ ራሱ ጌታቸው አሰፋን ጨምሮ 27-28 አካባቢ ያሉትን እነሱን እነ ምግበይን ጨምሮ እነ ድንኩን እንደሱን ሰብስቦ ዞር ማድረግ ከተቻለ ኦፕሬሽኑ ሲጀምርም እነሱ መሄዳቸው አይቀርም እና በፕሪቶሪያ ስምምነት መሰረት የመጀመሪያው ነገር የኢትዮጵያ መከላከያ ሰራዊት በቀደመ ድንበሮች ላይ ሰፍሮ በፖስቱ ላይ ሰኔ ፕሪቶሪያ ስምምነት አንድም በዛ መሰረት ኦፕሬት የሚያደርግበት ይሆናል። የመን መልሶ ደጋግሜ የመን ሰሜን የመን ሰና ከተማውን ያደረገ፣ ደቡብ የመን ኤደንን ከተማ ያደረገ፣ እዛ ውስጥ ሳውዘርን ትራንዚሽን ካውንስል ኦፍ ኮርስ ዲዞልቭ አድርጌያለሁኝ ብለዋል። ዩኤኢ ሰፖርት አደረገ የነበረው ፕሬዚደንሻል ሊደርሽፕ ካውንስሉ ፒኤልሲ የሚባለው ዓለም አቀፍ እውቅና ያለው ግን ሞሮለስ በሳውዲ አረቢያ የበላይነት ውስጥ ያለ መቀመጫውን ከዋና ከተማው ሰና ተባሮ ኤደን ያደረገ አልአላሚ የሚባሉት ፕሬዚደንት የሚመሩት እዚህ ውስጥ እንደገና ፍትጊያ የመጣ ነው። ያው ድሮ ፍትጊያው በፕሬዚደንሻል ሊደርሽፕ ካውንስሉ በፒኤልሲው ዓለም አቀፍ እውቅና ባለው የየመን መንግስትና በሀውቲዎች መካከል ብቻ ሳይሆን በሳውዲ አረቢያና በኢራን በኩል ነው የሚመጣው። ለምን? የኢራን የሲቪል አውሮፕላን ወደ 200 የሚሆኑ የመናውያንን ጭኖ ከቴሄራን ተነሳና ሰንዓ መጣ። ሰንዓ ሲመጣ ሊያርፍ ሲመጣ እንዳያርፍ ወታደራዊ ጀቶች ተነስተው ለማወክ ሞክረው ነበር። ኤኒዌይስ አረፈ። ማረፍ ብቻ አይደለም የሀውቲ ከፍተኛ አመራሮችን ጭኖ በቀብር ስነ ስርዓቱ ላይ በአያቶላህ አሊ ሀሜኒ ቀብር ላይ የሚሳተፉ ልኡካንን ይዞ ሄዷል። ስለዚህ እነዚህ ልኡካንንም መልሶ ይዞ ይመጣል ማለት ነው። እነሱን አናሳርፍም ወዘተረፈ የሚል ካለ የየመኑ ሀውቲ ለሳውዲ አረቢያ ማስጠንቀቂያ ሰጥቷል። እንዲህ አይነት ድጋሚ ቢሞክሩን ወሳኝ መሰረተ ልማትና ወታደራዊ ጣቢያዎችን እንመታለን ብሏል። ስለዚህ ሳውዲ አረቢያና ኢራን በሌላ መልኩ የየመኑ ሀውቲና ሳውዲ አረቢያ ለማለት ነው። እዚህ ላይ በፒኤልሲ ወይንም በፕሬዚደንሻል ሊደርሺፕ ካውንስሉ ሳውዲ የምትደግፈው በሆነ ውጥረት ውስጥ ከገባ የደቡባዊ ሳውዘርን ትራንዚሽን ካውንስሉ ደግሞ ወደ ላይ የመውጣት እድል ይኖራል። አብረን እንከታተለዋለን ማለት ነው። እንግዲህ የቀብር ስነስርዓቱ እየቀጠለ ያለበት ሁኔታ ነው ያለው። በዚህ ሂደት አንዳንድ መረጃዎች እየወጡ ነው። ለምሳሌ ሞሽታባ ሀሚኒ ኦፍኮርስ ትናንትን ብያቸዋለሁኝ የቀብር ስነስርዓቱ ላይ እንደማይሳተፉ መረጃዎች እየወጡ ነው። የማይሳተፉት በህይወት አሉ ወይንስ እጅግ ከፍተኛ የሆነ ዘግናኝ የሆነ አካላቸውን የለወጠ እግራቸው ላይ ጭንቅላታቸው ላይ ምናምን እጃቸው ላይ ጉዳት ደርሶባቸው ነው ወይንስ ታርጌት ይሆናሉ በሚል ነው የሚለውን እንግዲህ አብረን እየተከታተልን እንቀጥላለን። ዶናልድ ትራምፕ እስከ ቀብር እኛ ሰዎች ስለሆን መልካም ሰዎች ስለሆን ይላል ዶናልድ ትራምፕ we give them a week
to hold their funeral in the morning ceremonies because we are nice people. መልካም ሰው ሰብአዊነት የሚሰማን ስለሆነ አንድ ሳምንት ቀብር እንዲፈጽሙ እና ልቅሶ እንዲያለቅሱ ጊዜ እድል ሰጠናቸዋል። ምን ማለት ነው? ከዚያ በኋላ ወታደራዊ ጥቃት ይኖራል ማለት ነው ወይንስ በዚህ አንድ ሳምንት ድርድር ብለን እነሱ ጋር ጊዜ አናባክንም ይሄን አድርጉ ይሄን አታድርጉ ለማለት ነው የሚለው እንግዲህ በደንብ መተንተን ያለበት ሁኔታ ነው የሚኖረው። ኢትዮጵያ በክብር ለዘላለም ትኖር። ድጋሜ ላሳስባችሁ፣ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ብዙ ወዳጆቻችን ቤተሰቦቻችን ሰብስክራይብ እንዲያደርጉ ተደራሽነታችንም እንዲጨምር የሎቢ ማድረግ አትርሱ። ቴንኪዩ